በድንገት በፍቅር ማበድ ትጀምራለች። ግን አራት ነገሮችን ቀድመ አድርግ። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። ቪዲዮንም ላይክ በማድረግ ጀምሩ። አንደኛ፣ ከአጠገቧ ተነሰ ሌላ ቦታ ተቀመጥ። እንደ አጋጣሚ ሰዎች በተሰባሰቡበት ቦታ ላይ አጠገብ ለአጠገብ ተቀምጣችሁ ከሆነ አንተ ተነሰ ቦታ ቀይር። ይሄ እሷን ትልቅ ጥያቄ ይፈጥርባታል። የበለጠም ወደ አንተ እንድትሳብ ያደርጋታል። ምን ሆኖ ነው ከአጠገቤ የተነሳው? ምን ተፈጥሮ ነው የሚለው ነገር በራስ መተማመኗን ይፈታተነዋል። ሁሌም በአንተ ፊት በራስ መተማመን እንዳይኖራት ያደርጋል። ያንተን ማረጋገጫና ትኩረት ለማግኘትም በጊዜ ሂደት ወደ አንተ መሳብ ትጀምራለች። ምንድነው የዚህ ሰው ችግር? ነገረ ስራ ሁሉ ግራ ያጋባል እያለች ከውስጧ ጋር ትነጋገራለች። ሁሉንም ወንዶች ልታንበረክክ ትችላለች። አንተ ጋር ስትደርስ ግን መሸማቀቅ ትጀምራለች። ይሄ ደግሞ አእምሮዋንና ስሜቷን እንድትቆጣጠረው ያደርግሃል። በድንገት ማፍረስና የአእምሮ ውጥረት መፍጠር ሰው በአንድ አካባቢ በተለይም አጠገብ ለአጠገብ ተቀምጦ መቆየቱ የተለመደ የደህንነትና የመተማመን ስሜትን ይፈጥራል። ሁለቱም በጸጥታም ይሁን በአካል ቅርርብ ውስጥ በመሆናቸው ነገሮች የተረጋጉ ይመስላሉ። ነገር ግን በዚህ ሰዓት ያለምንም ቅድመ ሁኔታና ምክንያት ከአጠገቧ ተነሳ ሌላ ቦታ ስትቀመጥ ይሄ በሰዎች መሃል የተለመደው የደህንነት ሁኔታ ይሰበራል። ይህ ድርጊት ቀላል እንዳይመስል በእሷ አእምሮ ውስጥ ከፍተኛ የሆነ ድንጋጤና መረበሽን ይፈጥራል። ምን ተፈጠረ? አጠገቢ በመቀመጡ ምቾት ለምን አጣ? የሚሉ ጥያቄዎች በማይቆም ሁኔታ በጭንቅላቷ ውስጥ ይመላለሳሉ። በወቅቱ ብቻ ሳይሆን ቤቷ እንኳን ስትገባ የምታሰላስለው ይህንኑ ነው። አካላዊ ርቀቱ ሲፈጠር አእምሮአዊ ሰላሟም አብሮ ይጠፋል። አብዛኛውን ጊዜ በዙሪያ ያሉ ወንዶችን በሙሉ በውበቷ፣ በአነጋገሯ ወይም በመገኘቷ ብቻ መቆጣጠርና ማሳበድ የምትችል ሴት በአንተ በኩል ግን ችላ ማለትና ማራቅ ሲገጥማት ትልቅ የስነ ልቦና ድንጋጤ ይፈጥርባታል። ይህም በራስ መተማመኗን ይፈታተናል። ሌሎች ሰዎች ይቀርቡኛል፣ ዋጋ ይሰጡኛል፣ ግን ይህ ሰው ከአጠገቤ ተነስቶ ሄደ የሚለው ሐሳብ በራሷ ላይ ያላትን እምነት ይፈታተነዋል፣ ያወርደዋል። በሰዎች ፊት ነፃና ኩሩ የነበረችው ሴት የአንተን ቀልብና ትኩረት ማግኘት ስትቸገር በአንተ ፊት መሸማቀቅ፣ መደናገርና በራሷ አለመተማመን ስሜት ውስጥ ትገባለች። የአንተ የርቀት መጠን ያመጣባትን ስሜት መቆጣጠር ያቅታታል። አንተ ከሷ ራቅ ብለህ ስትቀምጥና ለሌሎች ሰዎች ትኩረት ሰጥተህ ስትዝናና፣ እሷ ግን ያንተን ማረጋገጫ ለማግኘት ውስጣዊ ትግል ትጀምራለች። ቀደም ሲል የነበረውን ኩራቷን በመተው ለምን እንዲያደረገ የሚለውን መልስ ለማግኘትና የጠፋውን ያንተን ትኩረት መልሶ ለመቆጣጠር በጊዜ ሂደት ቀስ በቀስ ወደ አንተ መሳብ ትጀምራለች። በዙሪያ ያሉ ወንዶችን ሁሉ በቁጥጥሯ ስር ማዋል የምትችል ሴት በአንተ ፊት ግን ይህንን ቁጥጥር ሙሉ በሙሉ ታጣዋለች። ቁጥጥሩ በአንተ እጅ ይሆናል። ቀኑንም ሌሊቱንም ስላንተ ማሰብ ትጀምራለች። ሁለተኛ፣ ሰውነቷ ላይ አታፍጥጥ። ሰውነቷ ሊያምር ይችል ይሆናል። የብዙ ወንዶችም አይንና ትኩረት ሰውነቷ ላይ ሊያርፍ ይችላል። ይሄ ደግሞ ለሷ የመኖር ትርጉሟ ነው። ሴቶች የወንዶች አይን ሰውነታቸው ላይ እንደሆነ ሲያውቁ ከፍተኛ የሆነ ደስታ ውስጥ ይዋኛሉ። ይሄ የሴቶች ተፈጥሮ ነው። በህይወት የሚያኖራቸው የወንዶች ትኩረትና እይታ ነው። አንተ ግን ሰውነቷ አይፈልግ የሚያምር የሚያማልል የሚያጓጓ ቢሆን እንኳ በፍጹም ዘወር ብለህ አትያት። ሌሎች ወንዶች እያፈጠጡባት፣ አንተ ግን ስልክ ላይ ወይም በራስህ ስራ ላይ ትኩረትህን ስታደርግ እሷ በውስጧ በጣም ትናደዳለች። ይሄ ሁሉ ወንድ ላጩን እያዝረከረከልኝ እንዲህ እያፈጠጠብኝ እሱ ለምን አያየኝም? ሰውነቴ ስለምን አልሳበውም? የሚለው ሐሳብ ጥያቄ ይፈጥርባታል። እልህ ውስጥም ያስገባታል። ያንተን ትኩረት ለማግኘት ረቂቅ እቅዶችን ማውጣት ትጀምራለች። ወደ አንተ የምትሳብበትንና አንተን የምትግባባበትንና የምትሸንፍበትን መንገድ ማፈላለግ ትጀምራለች። በዙሪያዋ ያሉ ወንዶች እሷን ለመማረክ ሲሉ ድምጻቸውን ከፍ አድርገው እየሳቁ እጅግ አጓጊና ጨዋታ አዋቂ በመምሰል ከፍተኛ ውድድር ውስጥ ይገባሉ። የእነሱ ዓላማ የእሷን ትኩረት በድምፅና በጨዋታ ለመሰብሰብ ነው። አንተ ግን ከሌሎች ሴቶች ጋር ስታወራ እጅግ በተረጋጋ ሁኔታ ዝቅ ባለና በማይረብሽ ድምፅ ታወራለህ። ድምፅ የእሷን ትኩረት ለመውሰድ ሳይሆን እንደ ማንኛውም መደበኛ ንግግር የሚሰማ መሆን አለበት። ሌሎች ወንዶች የሚያሰሙት ጩኸትና ድምፅ ለእሷ የተለመደ አሰልቺ ወይም የባክግራውንድ ሙዚቃ ሆኖ ይሰማታል። ያንተ የተረጋጋና የሰከነ ድምፅ ግን ከየት እንደሚመጣ ለማወቅ ጆሮዋን እንድትከታተልና እንዲሁም በድብቅ ንግግርን እንድትሰማ ያደርጋታል። ሁሉም ሰው ድምፁን አጥፍቶ ሲያወራ ይህ ሰው ግን ምንድነው የሚያወራው የሚለው ጥያቄ ከባድ ጉጉት ይፈጥርባታል። ሚስጥር ሁሌም ኃይል አለው። ድምፅ ዝቅ ባለ ቁጥር የምታወራው ነገር ሚስጥር ይሆናል። ያ ደግሞ የእሷን ትኩረት ይወስደዋል። ለምሳሌ እሷ ከአንተ ጋር ለመነጋገር ስትፈልግ ወይም ደግሞ አይነ ውስጥ መግባት ስትፈልግና ትኩረትን ለማግኘት ስትዘጋጅ አንተ በድንገት ስራውን እንደጨረሰው ሆነ ከስፍራው ለቀህ ሂድ። እመነኝ፣ ይሄ ጉዳይ ልክ እንደ ሲኦል ይለበልባታል። ኃይለኛ የሆነ እልህ ውስጥ ይከታታል። ይህ ድርጊት ደግሞ የእሷ እቅድ ሙሉ በሙሉ አንተ ላይ እንዳይሰራ ያደርገዋል። ቀኑን ሙሉ ስለ አንተ ማሰብና መናደድ ትጀምራለች።
አንተን ለማሸነፍ የማታደርገው ጥረት አይኖርም ማለት ነው። ሶስተኛ በትዝብት እይታ ተመልከታት። እሷ ከሌሎች ሰዎች ጋር ስታወራ አንተ በአንዱ እጅ አፍህን በመያዝ ለሰከንዶች በትዝብት እይታ ተመልከታት። እሷም እንደዛ እያያሃት እንደሆነ ስታውቅ ትሸማቀቃለች። ይሄ ደግሞ የእሷን ኢጎ ይሰብረዋል። አንተ ፊት ሁሌም ተሸናፊ ያደርጋታል። እይታው ግን የጥላቻ ወይም የንቀት እንዳይመስላት ለጥቂት ሰከንዶች ብቻ ይሁን። ልክ እሷ ዘወር ብላ ስታይ ወዲያውኑ እይታን ከሷ ላይ አንሳ። ዋናው ዓላማ እየታዘብካት እንደሆነ ማወቋ ነው። እያወራች ያለችው እያደረገች ያለችው ነገር ደስ እንዳላሰኘ መልእክት ማስተላለፍ ብቻ በቂ ነው። እሷ ይህንን መቋቋም አትችልም። ለምንድን ነው ቆይ እንደዚህ የሚያየኝ? ለኔ ጥላቻ ነው ፍቅር ነው ያለው? ደግሞስ ንቀት ነው ወይስ አክብሮት ነው? እንደዚህ አይነት አስተያየት ምን ይባላል? በማለት ግራ ትጋባለች። በዚያ ሰዓት በአንዱ እጅ አፍን በመያዝ እሷ ላይ የምታካሄደው የትዝብት እይታ በጣም የተለየ ነው። ይህ ከሰውነት ቋንቋ ይመደባል። በሳይንስ ውስጥም የባለሙያ ወይም የዳኛ ግምገማ ተብሎ ይጠራል። እሷ ከሌሎች ሰዎች ጋር አብራ ስታወራ ትኩረት ለመሳብ ስትሞክር አንተ በዛ አኳኋን ዝም ብለህ ስትመለከታት እሷ የምታደርገውን ነገር ሁሉ በመተንተንና በመገምገም ላይ እንዳለ ይሰማታል። ሌሎች ሰዎች በንግግሯ ወይም በምታደርገው ነገር እየሳቁ ሲማረኩ፣ አንተ ግን በዚያ አኳኋኗ በቁም ነገር መመልከት የምታደርገው ነገር ሁሉ ከንቱና የሚታዘብ ነው የሚል ከባድ መልእክት ስለሚያስተላልፍ በቅጽበት ኩራቷንና በራስ መተማመኗን ታች ታወርደዋለህ። እይታው ለረጅም ሰዓታት ሳይሆን ለጥቂት ሰከንዶች ብቻ መሆኑ ደግሞ እጅግ ወሳኝና ስልት የተሞላበት ነው። እይታው ለረጅም ሰዓት ሲቀጥል ጠላትነት ወይም ደግሞ የፍቅር እይታ ሊመስል ይችላል። ነገር ግን ለጥቂት ሰከንዶች ብቻ ሲሆን እየተመለከትካት ያለኸው ለእሷ ትኩረት ለመስጠት ሳይሆን እየታዘብካት እንደሆነ ይገባታል ማለት ነው። ይህም ግራ የሚያጋባ ስሜት እንዲሰማት ያደርጋል። ለጥቂት ሰከንዶች አይተውኝ ለምን ወዲያውኑ ዞር አለ? በንግግር የተናዶ ነው ወይስ በሳቄ? የሚሉ ጥያቄዎች አእምሮዋን ያጥለቀልቁታል። እሷ ዘወር ብላ ስታይ ወዲያውኑ እይታን ከሷ ላይ ማንሳት ደግሞ ትልቅ የስነ ልቦና ክፍተትን ይፈጥርባታል። አራተኛ ቶሎ አትግባባት። በአካባቢዋ ላይ ካሉት ሰዎች ጋር በጣም ተግባባ፣ ነገር ግን በፍጹም ከሷ ጋር ቶሎ አትግባባ። ይሄ እሷን ጥያቄ ይፈጥርባታል። ከሌሎቹ ጋር እያወራ ለምን ከኔ ጋር መግባባት ከበደው? ለምን እኔን አይቀርብም? በማለት ትኩረትህን ፍለጋ ወደ አንተ ጠጋ ማለት ትጀምራለች። ይህ በስነ ልቦና ሕግ ውስጥ የማግኔት ሕግ ይባላል። የማግኔት ሕግ በመባል ይታወቃል። አንዱን አካል በጣም ከመቅረብ ይልቅ በዙሪያው ካሉ ሰዎች ጋር እየተዝናኑ ሆን ብሎ ማግለል ወይም አለማነጋገር የአእምሮ ንቃትን በቀጥታ ይቀሰቅሳል። አብራችሁ ባላችሁበት ቦታ ወይም አካባቢ ከሌሎች ሰዎች ጋር ሳቅ፣ ስለተለያዩ ርዕሰ ጉዳዮችም በነጻነት ተወያይ። ነገር ግን ለሷ ግዴለሽነትን ልታሳያት ይገባል። ሁሉም ሰው ሲያወራትና ለሷ ትኩረት ሲሰጥ፣ አንተ ግን እሷ ስታወራ ትኩረት አለመስጠት ነገሩ የበለጠ ጎልቶ እንዲታይ ያደርገዋል። ለምን የሚል ጥያቄም ያስነሳል። በዙሪያ ያሉት ሁሉ ሲያወራዋትና ሲስቁ፣ አንተ ግን ከሷ ጋር ንግግር አለማድረግ በውስጧ ትልቅ ውጥረትን ይፈጥራል። ምን አጠፋው? ይህ ሰው አይወደኝም እንዴ? ምንድነው ችግሩ? እኔ ሳወራ ደስተኛ አይደለም የሚል ጥያቄ ራሷን እንድትጠይቅ ያደርጋታል። ያንተን ማራኪነትና የንግግር ችሎታ ከሌሎች ጋር ስትግባባበት ስታይ፣ ነገር ግን እሷ ያንን ሳታገኘው ስትቀር የመቀነስ ወይም የመቅረት ስሜት ይሰማታል። ከሌሎች ሰዎች ጋር ስታወራ እሷ በድብቅ አንተን መከታተል ትጀምራለች። ሌሎች እንዴት እንደሚያወሩ፣ እንዴት እንደሚግባቡ፣ ምን ያህል በአንተ እንደተሳቡ ስታይ ንዴቷ ይጨምራል። አንተን ለመሳብ ስትል ወሬ ውስጥ መሳተፍ ትጀምራለች። በዚያ ሰዓት አንተ ትኩረትን ሌላ ቦታ አድርግ፣ ወይም ደግሞ ለወሬዋ ቦታ አትስጥ፣ በአይንህም አትመልከታት። ይህ ደግሞ በጣም ያበሳጫታል። የምታወራውም ነገር እንዲጠፋባት ያደርጋል። ትኩረቷ ሁሉ አንተ ላይ ይሆናል። ይሄ ሰውዬ ከኔ ጋር ያለበት ችግር ምንድነው? በማለት ግራ ትጋባለች። በቀላሉ የማይደረስበትና የተረጋገጠ ስብዕና እንዳለ ማሳየት ለሷ የማይገኝ ውድ ዕንቁ ያደርግሃል። የቀረቤታ እጥረትና የቸለተኝነት ስሜት ሲበዛባት እሷ ራሷ ወደ አንተ ትመጣለች። ለምን አታወራኝም? ወይስ አስጠላሃለሁ? ማትወዳት አይነት ሴት ነኝ? የሚል ጥያቄ ይዛ ወደ አንተ ትመጣለች። ብዙ ጊዜ ሳወራ ደስተኛ አይደለህም። ከሌሎች ጋር እንደምትግባባው ከኔ ጋር መግባባት አትፈልግም። ችግርህ ምንድነው? የሆነ ሳላውቅ ያስቀየምኩ ነገር አለ? በማለት እነዚህን ጥያቄዎች ይዛ ወደ አንተ ትመጣለች። እስካሁን ስለተከታተላችሁኝ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ።